ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 5 ቀን 2017 ዓ.ም ዜናዎችን ይዘን ቀርበናል። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የምራፋኑ ብሔራዊ ኃይል ወታደራዊ ድሎች፣ የጤና ባለሙያዎችና የተቃውሞ ሰልፉ፣ የትግራይ በረራ መቋረጥ፣ ጋት ላይ ወደቀው አገዛዝና የአዲስ አበባ ሩጫ ስብሰባ፣ ጋምቤላው ግድያ፣ የከሃዲው እጅ መስጠት፣ የነጭ ሰፋሪዎችና የትራምፕ ጅራፍ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል አባይ ሸለቆ ብርጌድ በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱ ተገለጸ። የህልውና ትግሉ ተጠባባቂ ኃይል ለማንኛውም ግዳጅ ዝግጁ መሆናቸውን ገለጹ። በአማራ ፋኖ ብሔራዊ ኃይል በጎጃም ግንባር የ9ኛው ክፍለ ጦር አባይ ሸለቆ ብርጌድ በዛሬው ዕለት ግንቦት 5 ቀን 2017 ባደረገው የማጥቃት እርምጃ የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱ ተገለጸ። በአማራ ፋኖ ብሔራዊ ኃይል በጎጃም ግንባር የዝግኝት ኃላፊው ፋኖ ማርሸት ጻሁብ ባወጣው በዚሁ መረጃ ከጠዋቱ 1 ሰዓት የጀመረው ውጊያ እስከ ቀኑ 10 ሰዓት ድረስ የዘለቀ ሲሆን በዚህም በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። 13 ባንዳ የሚሊሻ አባላት፣ 29 የወራሪው ስልጣን አስጠባቂ ራሱን መከላከያ ብሎ የሚጠራው ኃይል የተደመሰሱ ሲሆን 7 መቁሰላቸውን፣ በአጠቃላይ በዚህ ግንባር 49 የጠላት ኃይል ሙትና ቁስለኛ መሆኑን አስታውቋል። በሌላ ግንባር የአማራ ፋኖ ብሔራዊ ኃይል በእነማይ ወረዳ ወይራ ጉሬዛም ቀበሌ በውስጥ አርበኞች ትራንክ ግንቦት 4 ቀን 2017 ዓ.ም ከቀኑ 11 ሰዓት ተኩል ላይ በሻይ ቤት ሲዝናኑ በነበሩ ባንዳ ሚሊሻዎች ላይ በተሰነዘረ የቦምብ ጥቃት አንድ ያገዛዙ ስልጣን አስጠባቂ መከላከያ አባል ሲደመሰስ 6 ባንዳ የሚሊሻ አባላት ከባድና ቀላል የመቁሰል አደጋ ማስተናገዳቸው ታውቋል። ከመካከላቸው ከፍተኛ ጉዳት የደረሰበት ባንዳ ሚሊሻ በቢቸና የመጀመሪያ ደረጃ ሆስፒታል እየታከመ መሆኑ ታውቋል። በዚህ ድንገተኛ የቦምብ ጥቃት የተበሳጨው ጨፍጫፊው አገዛዙ ኃይል 2 ሰላማዊ ወጣቶችን የረሸነ ሲሆን ከዚህ ጋር ተያይዞ በንጹሃን ወንድሞቻችን ዛሬም ጠላት ባደረሰው ጉዳት መላው ማህበረሰባችን ከባድ ሐዘን ላይ ነው በማለት 2 ወጣቶችን የረሸነ ሲሆን የጠላት ኃይል ሰላማዊ ሰዎችን የጥቃት ኢላማ ማድረጉ አለመቆሙን ተከትሎ 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኙ በከተማም ይሁን በአንዳንድ የገጠር ቀበሌዎች ያሉ የማህበረሰብ ክፍል በጠላት ላይ አነጣጥሮ የሚወሰዱ ድንገተኛ ጥቃቶች በመኖራቸው ከጠላት ጋር ምንም አይነት እንቅስቃሴ እንዳያደርጉ መመሪያ መውጣቱም ታውቋል። በ8ኛው በላይ ዘለቀ ክፍለ ጦር የደባይ ጮቄ ብርጌድ በበኩሉ ከተጠባባቂ ኃይሉ የአርሶ አደሩ ጦር ጋር ባደረገው ውይይት ለማንኛውም ግዳጅና የክተት ጥሪ ዝግጁ መሆናቸውን ማረጋገጣቸውን አስታውቋል። በአማራ ፋኖ ብሔራዊ ኃይል በጎጃም ግንባር የሐዲስ ዓለማየሁ 7ኛ ክፍለ ጦር ከአባብል ወረዳ መብረቁ ብርጌድ የጎበዝ አለቆች ጋር በህዝባዊ አስተዳደር፣ በፍትህ አሰጣጥ፣ በሎጂስቲክ አሰባሰብና መዋቅራዊ ስራ አሰራር ብሎም የመሬት አጠባበቅና አጠቃቀም ዙሪያ ከፍተኛ ውይይት ማድረጉን፣ በውይይቱም በተሰጠው ኃላፊነት በርትቶ በመስራት ትግሉን በፍጥነት ለመቋጨት የበኩሉን እንዲወጣ መልእክት ማስተላለፉ ተገልጿል። በውይይቱ ላይ የ7ኛው ሐዲስ ዓለማየሁ ክፍለ ጦር አመራሮች መገኘታቸውን የአማራ ፋኖ ብሔራዊ ኃይል ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም 2ኛው ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ለመምህራን ጥብቅ ማሳሰቢያ አውጥቷል። ረቡዕ ግንቦት 6 ቀን 2017 ዓ.ም በሰዴ ወረዳ ያሉ መምህራን አገዛዙ ስብሰባ መጥራቱን አስታውሶ ነገር ግን በዚህ ስብሰባ መሳተፍ ፈጽሞ የተከለከለ መሆኑን አውቃችሁ ስብሰባ ከመግባት እንድትቆጠቡ እናሳስባለን በማለት መዝገበ ጮቄ ብርጌድ ጥሪ አቅርበዋል። ይህንን ተላልፎ የተገኘ የትኛውም አካል የማያዳግምና አስተማሪ የሆነ እርምጃ እንወስዳለን በማለት አገዛዙ በአማራ ሕዝብ ላይ ጭፍጨፋ እየፈጸመ በጎን ስብሰባ ለማድረግ የሚያደርጋቸውን እንቅስቃሴዎች ተቃውሞ ባወጣው ጥሪ አስታውቋል። የደሞዝና ጥቅማ ጥቅም ጥያቄዎች በማንሳት ለመንግስት ላለፉት 1 ወር የቀድመ ማስጠንቀቂያ ጊዜ የሰጡት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የሥራ ማቆም አድማ መምታታቸውን ገለጹ። ባለሙያዎችም ከጥቂት የተመረጡ የሕክምና ክፍሎች ውጪ ያሉ ክፍሎችም ከዛሬ ግንቦት 5 2017 ዓ.ም ጀምሮ ሥራ ማቆማቸውን ለመገናኛ ብዙሃን ገልጸዋል። 5 በተለያዩ የኢትዮጵያ አካባቢዎች የሚገኙ ባለሙያዎችም ከድንገተኛ ከማዋለጃም ከጽኑ ህሙማን እንደዚሁም ከድንገተኛ ቀዶ ሕክምና ክፍሎች ውጪ ያሉ
የሕክምና ተቋማት ክፍሎች አገልግሎቶች ማቋረጣቸውን ለመገናኛ ብዙሃን የገለጹ ሲሆን በተለይ ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገልግሎት ተላላቅ የሚባሉ ሆስፒታሎችም ስራ ማቆማቸውን የንቅናቄው አስተባባሪዎችም ገልጸዋል። ከ70% በላይ የሚሆኑትም ስራ ማቆማቸውን ተናግረዋል። ለምሳሌ ያህል አንጋፋው የጥቁር አንበሳ፣ ቅዱስ ጳውሎስ፣ የአለርት፣ የፈለገ ሕይወት፣ የጥበበ ጊዮን፣ የጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድማ ከተመታባቸው የጤና ተቋማት መካከል የሚጠቀሱም ሲሆኑ የአንጋፋው የጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን ስማቸው እንዳይጠቀስ የፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞችም ታካሚዎችም ራውንድ አይተው ከስራ መውጣታቸውን ገልጸዋል። ስጋትም የሌለባቸውን ቦታዎችም ክፍሎችም ዘግተን ወጥተናል ያሉትኙ ሐኪም እስከ 40% የሚሆኑ የሆስፒታሉ ባለሙያዎችም ስራም አልገቡም ብለዋል። በሐዋሳ ዩኒቨርሲቲ የኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሌላ ሐኪም እንደዚሁም እሳቸውን ጨምሮ ባለሙያዎችም አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጪ ያሉ አገልግሎቶች ሙሉ በሙሉ ዝግ መሆናቸውንም ተናግረዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆኑ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉትም እኙ ሐኪም ከተመደቡ ባለሙያዎች ውጪ ያሉ ሰራተኞች ወደ ስራም አለመግባታቸውንም አረጋግጠዋል። በባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ጊዮን ሆስፒታል ባለሙያዎችም አድማውን የተቀላቀሉ ሲሆን አንድ ባለሙያም 95% የሚሆኑ የጤና ባለሙያዎች አድማ መቀላቀላቸውንም ተናግረዋል። የመጨረሻውን አቅማችንን አሟጠን እስከ ዛሬው ቀን ድረስም ሰርተናል ያሉትኙ የሕክምና ባለሙያ ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ለምን እንደተነሳሱ ምክንያታቸውንም ገልጸዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ አድማው ማብራሪያ የሰጡት አንድ የጤና ባለሙያን በበኩላቸው ንቅናቄው አስተባባሪ የከፊል ስራ ማቆም አድማው ባቀርነው ልክም እየተጓዘ ነው ብለዋል። የሐዋሳ ዩኒቨርሲቲ ማስተማሪያም ክፍል ኦሮሚያ ክልልን ጨምሮ ለደቡባዊ የኢትዮጵያ ክልሎች ሪፈራል ሆስፒታል ሲሆን በከፊል አድማው ታካሚዎችም ይጉላላሉ፣ ሳይታዩ ሊያድሩ የሚችሉ ታካሚዎች ይኖራሉ በማለት አንድ የሥራ ኃላፊም ተጽዕኖው ከወዲሁም የገፋ ሊሆን እንደሚችልም ገልጸዋል። ባለሙያዎቹ በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ሲሉም የተቃውሞ ሰልፉን አስፈላጊነትንም ገልጸዋል። የተራባችሁ ከሰው በታች ሆናችሁ እየተቸገራችሁ ልጅ ማሳደግም ሳትችሉ አገልግሉ የሚል ቃል አልገባንም፣ እንደዚህ ብዬም ጄን አንስቼም ቃል አልገባሁም የሚሉትም የጥቁር አንበሳው ስፔሻሊስት ሐኪም የተቃውሞ ሰልፉን አስፈላጊነትንም አብራርተዋል። የአማራ ፋኖ ብሔራዊ ኃይል በጎንደርና ወሎ ግንባሮች የወሰዳቸውን ወታደራዊ እርምጃዎች ተከትሎ በጠላት ላይ ድል መቀዳጀቱ ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋብሃ የራስ አሞራው 3ኛ ኮር የድብ ጠለምትና የጭና ክፍለ ጦሮች በጥምረት በሰሜን ጎንደር ዞን ዛሪማ ከተማ አካባቢ የመሸገውን የአብይ አገዛዝ ስልጣን አስጠባቂ ጦር ምሽግ በመስበር አካባቢውን ነጻ ማድረጋቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል ቃል አቀባዮች አንዱ ፋኖ ንጉሱ ከጎንደር እንዳስታወቀው በአዲርቃይ ወረዳ ከዛሪማ ወደ ጥራይና በመነቃነቅ ለማጥቃት የሚጠቀምበት ወታደራዊ ምሽጉን ተጠቅሞ ለወረራ የተንቀሳቀሰው የጠላት ኃይል በጸረ ማጥቃት እልህ አስጨራሽ አውደ ውጊያ የወረራ እቅዱን በመቀልበስ ነባር ጦር ሰፈሩን ጭምር በጀግናው ፋኖ ሰራዊታችን መቆጣጠር ተችሏል በማለት የነበረውን ወታደራዊ እንቅስቃሴ አስታኮ ዛሬ ግንቦት 5 ቀን 2017 ባወጣው መረጃ ይፋ አድርጓል። በግንባሩ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የቀረ ኃይሉ እግሬ አውጪኝ ብሎ መፈርጠጡን ገልጾ ቀጠናው በአማራ ፋኖ ብሔራዊ ኃይል ራስ አሞራው ውብነህ ኮር ቁጥጥር ስር መዋሉንም አስታውቋል። ይበንዲ እንዳለ ቃል አቀባዩ በከባድ መስዋዕትነት በቋራ ቃል ኪዳን የተመሰረተው የአማራ ፋኖ ብሔራዊ ኃይል የአሸናፊነት መወንጨፊያ የመዳኛ መድህናችን ይሆን ዘንድ ከላይ እስከ ታች መዋቅሩን ሰርቶ ሰነዶችን ሰንዶ እቅዱን ቀይሶ የቀረውን ቋጭቶ በአማራ ብሔርተኝነት የጠራ መስመራዊ ትግል ስልት አማራውን ለተሟላ ድል ያደርስ ዘንድ ቀና አገልጋሎቶች እንሰጣለን ሲል አስታውቋል። በተቋማዊ ትግል አስፈላጊነት የሐሳብ ጥራት እንዲጸናም መርሆችን ለሰራዊታችን ለሚመለከተው ሁሉ እናስረዳለን፣ እያስረዳንም ነው። በተመሰረተው ድርጅት እንደተደሰትን ሁሉ የቆመለትን ዓላማ በአግባቡ ዳር እንዲያደርስ ተቋሙን ከመሰረቱ የሁላችን አድርገን ሁላችን እንደ እንቁላል በእቅፋችን መንከባከብ ይኖርብናል በማለት የአማራ ፋኖ ብሔራዊ ኃይል በጎንደር ግንባር የህዝብ ግንኙነት ኃላፊና ቃል አቀባዩ ፋኖ ንጉሱ ሙጬ አስታውቋል። ይበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል በወሎ ግንባርም ከፍተኛ ወታደራዊ ድል መቀዳጀቱ ተገልጿል። በወሎ ግንባር
ንጉስ ሚካኤል ኮር ከለላ ወረዳ ላይ በርካታ የጠላት ኃይል በመደምሰስ ታላቅ ድል መጎናጸፉን በአማራ ፋኖ ብሔራዊ ኃይል በወሎ ግንባር የህዝብ ግንኙነት ኃላፊ ሆነው ፋኖ አበበ ፈንታው አስታውቋል። ተጠናክሮ በቀጠለው የህልውና ተጋድሎ ንጉስ ሚካኤል አሊ ኮር የኮሩ ቃኝ መብረቅ ክፍለ ጦር አዳና ሀብት ነው ብርጌድ ቃኝ ሼህ ሁሴን ጅብሪል ክፍለ ጦር አንደኛ ብርጌድ ጽናትና ንስር ሻለቆች በጋራ በመረባረብ ከለላ ወረዳ 05 ቀበሌና በዙሪያው ዛሬ ግንቦት 5 ቀን 2017 ዓ.ም ንጋት ጀምሮ እስከ 7 ሰዓት ተኩል በዘለቀ ከባድ ውጊያ በርካታ የፋሽስቱ ብልጽግና ቡድን ጥምር ሰራዊትን በመደምሰስ ታላቅ ድል መጎናጸፋቸውን ጠቅሷል። በዚህ ከባድ ትንቅንቅ ነበልባሎቹ በትንሽ የሰው ኃይል በርካታ የጠላት ኃይል በማሽመድመድ ከ15 በላይ በመደምሰስ እስከ 30 የሚደርሱትን በማቁሰል ታላቅ ጀብዱ በመፈጸም ድል መቀዳጀታቸውን አስታውቋል። ጠላት ከበባ ፈጽማለሁ ብሎ በርካታ ጥምር ያለውን ሰራዊት በብዙ አቅጣጫ ቢያሰልፍም ነበልባሎቹ በአርበኛ ከረም መሐመድና አርበኛ ጌትነት አበበ እየተመሩ በደፈጣና በመልሶ ማጥቃት ጠላትን መውጫ መግቢያ በማሳጣት ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ኃይል በወሎ ግንባር ዛሬ ግንቦት 5 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የኢትዮጵያ ብሔራዊ ደህንነትና መረጃ አገልግሎት የውጭ ሀገር ዜጎችም ከአዲስ አበባ ወደ ሰሜን ኢትዮጵያም ትግራይ ክልል እንዳይጓዙም ክልከላ መጣሉም ተሰማ። በዲፕሎማቲክ ጉዳዮች ዙሪያ የሚያውጠነጥነው አፍሪካን ኢንተለጀንሲም ዛሬ እንደዘገበው ለጊዜው መንስኤው በውል ባልተገለጸም ነገር ግን የደህንነት ስጋት ይኖራል ከሚል እሳቤ አኳያም የውጭ ሀገር ፓስፖርት የያዙ አገር ጎብኚዎችም ካለፈው ግንቦት ወይም ከፈረንጆቹ ሜይ 11 2025 ጀምሮ ከአዲስ አበባው ቦሌ ዓለም አቀፍ አውሮፕላን ጣቢያ ወደ ትግራይ ክልል ለመጓዝም ሲንቀሳቀሱ በደህንነት አባላትም ክልከላ ይጣልባቸዋል። እነዚህ አገር ጎብኚዎችም ጨምሮ የውጭ ሀገር ፓስፖርት የያዙ ተጓዦች ምንም ዝርዝር ማብራሪያም ሳይሰጣቸው በአምባሳደር ሬድዋን ሁሴን የሚመራው የብሔራዊ ደህንነት ወይም መረጃም ክፍልን እንዲያነጋግሩ ይነገራቸዋልም ብሏል። ይህ የትግራይ ክልል ጉዞም ህዝባዊ ወያነ ሓርነትም ትግራይ ህወሓትም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር የገባው ሰሞነኛው እሰጥ አገባና የህወሓትም ህጋዊ ህልውና ዛሬ ግንቦት 5 ይቋጫል የሚል የቦርዱ ውሳኔን ተከትሎም ስለመሆኑ አለመሆኑ ለጊዜው አልታወቀም። የትግራይ ክልል ባህልና ቱሪዝም ቢሮ በበኩሉ ለፌደራል መንግስቱ በላከው ደብዳቤ ይህ የትግራይ ክልል የውጭ አገራት ዜጎችና ቱሪስቶች ክልከላ መከሰቱን ገልጾም ችግሩ በአስቸኳይ ይቋጫል የሚል ግምትም እንዳለው አስፍሯል። የአሜሪካ የውጭ ጉዳይ መስሪያ ቤትን ጨምሮ ስማርት ትራቨለርስ የመሳሰሉትም ተቋማት የተለያዩ አገር ዜጎችም የትግራይ ክልልና የተለያዩ የኢትዮጵያ አካባቢዎችን እጅግ ወሳኝ ካልሆነ በቀር እንዳይጓዙ ወይም እንዳይጎበኙ ምክረ ሐሳብም ሲሰጡ መቆየታቸው አይዘነጋም። ለዶክተር ደብረጽዮን ገብረ ሚካኤል ቅርበት እንዳላቸው የሚነገረው አምባሳደር ወንድሙ አሳምነው ለፈረንሳዩ የዜና አገልግሎት ኤፍፒ በሰጡት አስተያየት የውጭ ሀገር ዜጎች ወደ ትግራይ ክልል ለምን እንዳይጓዙ እንደተከለከለ ለጊዜው ምክንያቱን መናገር ባልችልም የውጭ ሀገር ፓስፖርት የያዙና ጎብኚዎች ግን ወደ ትግራይ ክልል እንዳይጓዙ መከልከላቸውን ማረጋገጥ እችላለሁ ብለዋል። ጉዳዩ የሚመለከታቸው የፌደራል መንግስት ባለስልጣናትም ሆኑ የኢትዮጵያ አየር መንገድ እስካሁን ድረስም የሰጡት አስተያየትም አለመኖሩን ኤኤፍፒ ጠቅሷል። የአብይ ብልጽግና ስጋት ላይ ወድቋል። በነገው ዕለት መምህራንን ጨምሮ የተለያዩ የህብረተሰብ ክፍሎችን አወያያለሁ ብሏል። የ7 ዓመቱ እድገት ዋነኛ መወያያ ሆኗል። ከውስጥ ሰነዱ ደርሶናል። በ22 ገጽ የተዘጋጀው ሰነድ ዝርዝር ጉዳዮችን ያካተተ ሲሆን መምህራን፣ ሰራተኞች፣ የግል ተቋማት ኃላፊዎች፣ የተፎካካሪ ፓርቲ አመራሮች፣ የከተማው ነዋሪዎች በስፋት ይወያዩበታል የተባለው የጤና ውይይት መድረክ፣ ባህልና ኪነ ጥበብ ውይይት መድረክ፣ የተፎካካሪ ፓርቲ አመራሮች ውይይት፣ ሚዲያና ኮሙኒኬሽን የወጣቶች ውይይት መድረክ፣ የሴቶች ውይይት መድረክ፣ የሲቪል ሰርቫንት ውይይት መድረክ፣ የሲቪል ማህበራት ውይይት መድረክ፣ የክፍለ ከተማ ኮሚቴ የኢንዱስትሪ ንግድ ገቢ መድረክ፣ የመምህራን ውይይት መድረክ፣ የመድረኮቹ ክትትል ድጋፍ የሚያደርጉ አመራሮችና በተለያየ ደረጃ ያገዛዙ ባለስልጣናት ከላይ እስከ ታች ምደባ ተደርጎላቸው ውይይቱን እንዲመሩ ትዕዛዝ ቀርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄን ተከትሎ ድንጋጤ ውስጥ የወደቀው በኦሮሞ ብልጽግና ፓርቲ የበላይነት የሚሽከረከረው ብልጽግና ፓርቲ በአዲስ አበባ ከተማ እያንዳንዱ ክፍለ ከተማና ካድሬ ተገቢውን ኃላፊነት እንዲወጣ ሰነዱን አስታኮ መመሪያ ወርዷል። በነገው ዕለት ለመምህራን ተስፋ ለመስጠት በውይይቱ ላይ ይቃወማሉ የሚባሉ ሰዎችን ለመለየት ባለፉት 7 ዓመታት የተመዘገቡ ድሎች በአግባቡ ማስጨበጥ፣ ስኬቶችን ወደ ላቀ ምዕራፍ ማሸጋገር የሚለው ይሄው ሰነድ የብልጽግና ጉዟችን የሚያደናቅፉ ኃይሎች እንቅስቃሴን የማምከል ለውጡን ማስቀጠል አስፈላጊነት፣ የቅዱ ዋነኛ ዓላማ በከተማችን ውስጥ ካሉ ከተለያዩ የህብረተሰብ ክፍሎች ጋር በፓርቲያችን
ሌሎችን እሳቤዎችና ሀገርን ለመገንባት እየተደረገ ያለውን ሁኔታ በተለይ ደግሞ በየዘርፉ እሳቤዎች፣ ስኬቶች፣ ተግዳሮቶችና መሻገሪያ አቅጣጫዎች ላይ የጋራ መግባባት ለመፍጠር የሚያስችል ገንቢ ውይይት ማድረግ፣ የአፍራሽ አካላትን እኩይ ፍላጎት ህብረተሰቡን እንዲረዳው በማድረግ የማምከን ስራ በመስራት ባለድርሻ አካላትን የመፍትሄ አካል በማድረግ ችግሮችን አቅም በፈቀደ ደረጃ እንዲፈቱ ማድረግ እንዲሁም በብልጽግና ጉዟችን ላይ በንቃት እንዲሳተፉ ማበረታታት በማለት ህዝብን እያስራበ ጦርነትን ብቸኛ አማራጭ አድርጎ ኢኮኖሚያዊ ቀውስ የፈጠረውና ለብልጭልጭ ፕሮጀክቶች ከፍተኛ ሀብት እያባከነ የሀገሪቱን የጤና ተቋማት አዳክሞ ዛሬ ተቃውሞውን ተከትሎ የተለያዩ ሆስፒታሎች ፎቶግራፍ መውጣታቸውን ተከትሎ የእንስሳት ማደሪያ ጉሮኖ የመሰሉት በርካታ ዘመናት ያስቆጠሩት ሆስፒታሎች ባሉበት ከተማዋን እናስውባለን በሚል ዜጎችን እያፈናቀለ ሜዳ ላይ የጣለ ብልጭልጭ ፕሮጀክቶችን ብቸኛ አማራጭ አድርጎ የሸፋፈነው የብልጽግና ወሬ መጋለጥ መጀመሩ ነዋሪዎች የገለጹ ሲሆን ህዝቡ ለጤና ባለሙያዎች ንቅናቄ ያለውን ድጋፍ በተለያዩ መንገዶች የገለጸ ሲሆን መምህራን፣ ሰራተኞች፣ ሾፌሮች፣ የዩኒቨርሲቲ መምህራንና ሌሎችም ጥያቄያቸውን ተከትለው እንዲደግፏቸው ጥሪ እየቀረበ ይገኛል። በነገው ዕለት የሚደረገው የመምህራን ውይይት በተለይም ለመምህራኑ ተስፋ በመስጠት መምህራኖች ይህንን ተቃውሞ እንቅስቃሴ እንዳይቀላቀሉ ለማድረግ በመምህሩ ስም ተናጋሪ ካድሬዎች ጭምር ተዘጋጅተው መቀመጣቸውና ለዚህም ተልዕኮ ተሰጥቶ አገዛዙ በተቆጣጠራቸው ሚዲያዎች በኩል እነማን እንደሚጠየቁና ማን እንደሚመልሱ በየወረዳው ኃላፊዎች የውይይቱ መሪዎች ተለይተው ቀርበዋል። በዚህ 22 ገጽ በሆነው የብልጽግና ሰነድ ከውስጥ የወጣ ሲሆን ሰነዱ እጃችን ገብቷል። በከተማ ደረጃ አብይ ኮሚቴ አባላት የተባሉት አቶ ሞገስ ባልቺ አዲስ አበባ ብልጽግና ፓርቲ ጽህፈት ቤት ኃላፊ፣ አቶ ጃንጥራር አባይ ምክትል ከንቲባ የተባለው አቶ አለማየሁ እጅጉን ጨምሮ በየደረጃው በርከት ያሉ ባለስልጣናት የተሾሙ ሲሆን እነዚህ የከተማ አስተዳደር ባለስልጣናት በየደረጃው ውይይቱን በተለያዩ ክፍሎች እንዲመሩ ኃላፊነት የተሰጣቸው ሲሆን በውይይቱ የተገኙ ተግባራትም ተለይተው እንዲመዘገቡ ተቃዋሚ የተባሉ እንዲለዩ ጭምር መመሪያ መውጣቱ ታውቋል። ሰሞኑን ሰነዱን በዝርዝር ይዘን እንቀርባለን። ብልጽግና የሐኪሞቹ ንቅናቄ የፈጠረበትን ድንጋጤ ተከትሎ ከሁለት ሳምንት በኋላ ይደረጋል የተባለውን ስብሰባ በነገው ዕለት በአስቸኳይ እንዲጀምር መመሪያ መስጠቱን ተከትሎ በውስጥ የራሱ ካድሬዎች ማሾፍ መጀመራቸውን የደረሰን ተጨማሪ መረጃ ይገልጻል። ሰሞኑን ያገዛዙ የክፍለ ከተማ ባለስልጣናት የሚያደርጓቸውን የውስጥ ውይይቶችና ፋይዳ የሚል ሰልፍ ለማዘጋጀት የነበራቸውን ዝግጅትና ይህም ሰልፍ ባለፈው እሁድ የተደረገው የኢትዮጵያ የጤና ባለሙያዎች ንቅናቄ በአገዛዙ ላይ የፈጠረ ያለውን ጫና ተከትሎ መሆኑን አስቀድመው መዘገባችን አይዘነጋም። በሀገሪቱ የተለያዩ አካባቢዎች የስራ ማቆም አድማ የጀመሩትና 70% የሚሆኑት የጤና ባለሙያዎች ስራ ባልገቡበት አድማ ባደረጉበት የመጀመሪያው ቀን እንቅስቃሴውን ለማደናቀፍ የሚሞክሩ የሆስፒታል ኃላፊዎችና ያገዛዙ ባለስልጣናት ከድርጊታቸው እንዲቆጠቡ የሐኪሞች የዳቦ ጥያቄ በአፈና ወደ ኋላ እንደማይል ጥሪ እየቀረበ ነው። የስራ ማቆም አድማ በማድረግ ደሞዝ እንዲጨመርላቸው የጠየቁ የዲኤችኤል ሰራተኞች ደሞዝ እንዲጨመርላቸው ተወሰነ። በአንድነት ትግላቸውን አሸነፉ። በአዲስ አበባ የሚገኘው ጥቁር አንበሳ ሆስፒታልን ጨምሮ በአዲስ አበባ ውስጥ የሚገኙ የተለያዩ የመንግስት ሆስፒታሎች፣ የጤና ጣቢያዎች ሳይቀር የሚሰሩ የጤና ባለሙያዎች የስራ ማቆም አድማ በከፍተኛ ደረጃ ያደረጉ ሲሆን በአገሪቱ የተለያዩ አካባቢዎች ተመሳሳይ እርምጃዎች በመውሰድ አገዛዙን ያስደነገጠ እርምጃ የወሰዱ ሲሆን የሆስፒታል ኃላፊዎች የተሰጣቸውን ማስጠንቀቂያ ተከትሎ እንቅስቃሴውን ለማደናቀፍ ከጸጥታ ኃይሎች ጋር ውይይት ከማድረግ ጀምሮ እርምጃ ለመውሰድ መንቀሳቀሳቸው ተገልጿል። የደብረ ማርቆስ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የነርስ ባለሙያና በጎ አድራጎት ስራ ከፍተኛ ተሳትፎ ያላት በአካባቢው ማህበረሰብ ተወዳጇ ሲስተር አዱኛ በላይ በሆስፒታሉ የተደረገውን የጤና ባለሙያዎች ንቅናቄ ሰልፍ እንዲያካሄድ ቀስቅሰሻል በሚል በሆስፒታሉ ስራ አስኪያጅ በአቶ አንዱዓለም ጥቆማ ካለፈው አርብ ግንቦት 1 ቀን 2017 ጀምሮ በአገዛዙ ቅጥረኞች ታፍና እንድትታሰር የተደረገ ሲሆን አሁን ላይ በደብረ ማርቆስ ከተማ 3ኛ ፖሊስ ጣቢያ ታስራ የምትገኝ ሲሆን ዛሬ በዚያም የጤና ባለሙያዎች በከፊል ስራ ማቆም አድማ አድርገዋል። በተለይም ዛሬ አቀስታ ሆስፒታል የጤና ባለሙያዎች በጋራ የስራ ማቆም አድማ ያደረጉ ሲሆን 100% በሚባል ደረጃ የስራ ማቆም አድማ ማድረጋቸውና ህዝቡም ሐኪሞች ዛሬ የሉም የሚል ምላሽ ሲሰጠው ከድንገተኛ በስተቀር አገልግሎት የለም ሲባል ያለ ቅሬታ ጥያቄውን በመደገፍ አይዟችሁ በርቱ ከጎናችሁ ነን የሚል ምላሽ በተለያዩ ቦታዎች ሲሰጥ ቆይቷል። ያገዛዙ ባለስልጣናት ከፍተኛ ሩጫ ላይ ሲሆኑ የጸጥታ ኃላፊዎች ጋር ውይይት በማድረግ አፈና ለመፈጸምና እንቅስቃሴውን ለማደናቀፍ የመጨረሻ ማስጠንቀቂያ በሚል
በሚል በየሆስፒታሉና ጤና ጣቢያዎች ላይ ማስታወቂያ በመለጠፍ ነገ አንድም የጤና ባለሙያ ከስራው እንዳይቀር ምንም አይነት ምክንያት አንቀበልም በማለት ጥቂቶች የስራ ማቆም አድማ አድርገዋል በሚል ነገሩን ለማጣጣል ያደረጉት እንቅስቃሴ ከእውነታው ጋር እንደሚጣረስ ታውቋል። ይህ በእንዲህ እንዳለ በአዲስ አበባ የዲኤችኤል ሰራተኞች የስራ ማቆም አድማ በማድረግ ደሞዝ እንዲጨመርላቸው መጠየቃቸውን ተከትሎ ሰራተኞቹ በአንድ ላይ በመቆም በአቋማቸው በመጽናታቸው ድርጅቱ ደሞዝ ለመጨመር ስምምነት ማድረጉ ታውቋል። ዛሬ ከአዲስ አበባ የወጣው መረጃ ሰራተኞች ከአሰሪያቸው ጋር ባለፈው አርብ የቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት አደራዳሪነት ሁለቱም አካላት በማቀራረብ ረገድ አስተዋጽኦ ማድረጉን የሚጠቅሱ መረጃዎች የሰራተኛ ማህበሩ 50% የደሞዝ ጭማሪ ሲጠይቅ ድርጅቱ 24% ይጨምራለሁ ቢልም በመጨረሻ 35% የደሞዝ ጭማሪ እንዲደረግ ስምምነት ላይ ደረሱ ሲሆን ከረቡዕ ግንቦት 6 ቀን 2017 ጀምሮ ወደ ስራ እንዲመለሱ ስምምነት አድርገዋል። የኢትዮጵያ የጤና ባለሙያዎችን ጥያቄ መምህራን፣ ሰራተኞች፣ አሽከርካሪዎችና ሌሎች የህብረተሰብ ክፍሎችም ጥያቄያቸውን በጋራ በማንሳት ተርበናል፣ በኢኮኖሚ ቀውስ ሳቢያ መኖር አልቻልንም፣ ገቢያችንና የኑሮ ውድነቱ አልተጣጣመም የሚሉ ወገኖች ሁሉ ጥያቄያቸውን እንዲደግፉ ዛሬም ጥሪ የቀረበ ሲሆን አንዳንድ መስሪያ ቤት የሚሰሩ ኃላፊዎች ሳይቀር የጤና ባለሙያዎች ጥያቄ የኛም ጥያቄ ነው የሚል ማንነታቸውን የማይገልጽ ፎቶግራፍ እያስነሱ ድጋፋቸውን መስጠት ጀምረዋል። በህዝብ ውስጥ የኢትዮጵያ ጤና ባለሙያዎች ንቅናቄ ሰፊ ትኩረት አግኝቶ መወያያ የሆነ ሲሆን ያገዛዙ የአፈና መሳሪያ የሆኑት መገናኛ ብዙሃንን ጨምሮ ስርዓቱ በፈጠረው ፍርሃት ሳቢያ ከሀገር ቤት የሚጻፉ ማህበራዊ ሚዲያዎች ላይ በስፋት ባይዘገብም የጤና ባለሙያው እንቅስቃሴ ውስጡን ብቻ ሳይሆን የአደባባይ መወያያ መሆኑም ታውቋል። ስርዓቱ በዚህ ሳቢያ የገባበትን ፍርሃት ተከትሎ የጤና ባለሙያዎች በአንድነት ጥያቄያቸውን እስከ መጨረሻው ከገፉ ውጤት እንደሚያመጣው ምልክቶች መታየት የጀመሩ ሲሆን ከተከፋፈሉና ዛሬ በከፍተኛ ደረጃ የታየው አንድነታቸው ከተሸረሸረ ያለ ውጤት እንዳይበተኑ አንዳንዶች ከወዲሁ ማስጠንቀቅ ጀምረዋል። በጋምቤላ ክልል 5 የደቡብ ሱዳን ስደተኞች ባልታወቁ ሰዎች መገደላቸውን የክልሉ ፖሊስ አስታወቀ። የጋምቤላ ክልል ፖሊስ ኮሚሽን 5 የደቡብ ሱዳን ስደተኞች ባልታወቀ ሰዎች መገደላቸውን የገለጸ ሲሆን የክልሉ የፖሊስ ኮሚሽን ኮሚሽነር ኡጉላ ኡጆሎ በኢታንግ ልዩ ወረዳ ውስጥ ሞተው የተገኙት ስደተኞችን ጉዳይ ምርመራ እየተደረገ እንደሚገኝ ገልጸው የድርጊቱ ፈጻሚዎች በመለየት ለሕግ ለማቅረብ ከፌዴራል ተቋማት ጋር በጋራ እየተሰራና እየተጣራ ነው ብለዋል። በጋምቤላ ክልል ኢታንግ ልዩ ወረዳ ውስጥ የሰፈሩ 5 የደቡብ ሱዳን ስደተኞች በታጣቂዎች መገደላቸውን የአካባቢው ነዋሪዎችና የክልሉ ፖሊስ ያስታወቁም ሲሆን ስደተኞቹ በኢታንግ ልዩ ወረዳ ውስጥ በሚገኘው ጓየል ስደተኞች ጣቢያ የሰፈሩ እንደነበሩ ነዋሪዎቹን እንዳስታወቁ ሟቾቹ 5 ሴቶች መሆናቸው ተገልጿል። የተገደሉት ከሚኖሩበት ስፍራ 15 ኪሎ ሜትር ርቀት ላይ በሚገኝ ጫካ በእንጨት ለቀማ ስራ ላይ ተሰማርተው እንደነበረ የክልሉ ፖሊስ ጉዳዩን ለሕግም ለማቅረብ ክትትል እያደረገ እንደሚገኝ አመልክተዋል። የጋምቤላ ክልል ፖሊስ ኮሚሽን 5 የደቡብ ሱዳን ስደተኞች ባልታወቀ ሰዎች መገደላቸውን ያስታወቀ ሲሆን የክልሉ ፖሊስ ኮሚሽን ኮሚሽነር ኡጋላ ኡጆሎ በኢታንግ ልዩ ወረዳ ውስጥ ሞተው የተገኙት የተባሉትም ስደተኞች ጉዳይ ምርመራ እየተደረገ እንደሚገኝ ገልጸው የድርጊቱ ፈጻሚዎች በመለየት ለሕግ ለማቅረብ ከፌዴራል ተቋማት ጋር በጋራ እየተጣራ ነው ብለዋል። ድርጊቱ የተፈጸመበትም ስፍራ ከስደተኞች ጣቢያ ከ3 እስከ የ4 ሰዓት ርቀት ላይ እንደሚገኝ የገለጹትም ኮሚሽነር ኡጋላ ከሞቱት 5 ሰዎች መካከል 4ቱም ከስደተኞች ጣቢያ መታወቂያ ያላቸው እንደነበረም ገልጸዋል። የስደተኞች ተመላሽ አገልግሎት በበኩሉም ስደተኞቹም ከመጠለያ ውጪም ለእንጨት ለቀማ በተንቀሳቀሱበት ባለፈው ሳምንት አርብ ተገድለው መገኘታቸውን አስታውቆ የስደተኞችና ተመላሽ አገልግሎትም የጋምቤላ ክልል ቅርንጫፍ ኃላፊ የሆኑትም አቶ መዝገበ ወርቅ ገብረ ማርያም ጎየል ካምፕ ይኖሩ የነበሩትም 5 ሴቶች ስደተኞችም ከካምፑ ከ2 እስከ 3 ሰዓት በመራቅ ቦታም ሞተው መገኘታቸውን ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ዘገባ በኩሉ በጋምቤላ ክልል የተለያዩ ቦታ የደቡብ ሱዳን ስደተኞች በካምፕ ውስጥ እንደዚሁም ከካምፕ ውጪ ለተለያዩ ምክንያቶች ሲንቀሳቀሱ ጥቃት እንደተፈጸመባቸውና ከዚህም ቀደም ህይወታቸው ያለፈም ስደተኞች እንዳሉም በወቅቱ ባወጣው በዘገባው አመላክቷል። በጋምቤላ ክልል ከ300,000 78,000 በላይ ስደተኞች በ7 የመጠለያ ካምፖች ውስጥ የሚገኙ መሆናቸውም ተመልክቷል።
የጌታቸው ረዳ ንግግር በብልጽግና ፓርቲ ውስጥም ከፍተኛ አመራሮች ሳይቀር ሰፊ ውይይት አለ። አብይ አህመድ በጌታቸው አሰድቦናል የሚሉ የአገዛዙ ከፍተኛ ወታደራዊ አዛዦች ኩርፊያ መጀመራቸውን የሚጠቅሱ መረጃዎች እየወጡ ነው። የህወሓትን ባለስልጣናት አጥቦ አሰጣቸው የተባለው ጌታቸው ረዳ ንግግር ውስጠ ወይራ ሆኖ በጎን ለብልጽግናም ተነግሯል የተባለ ቢሆንም አብይ አህመድ የጤና ባለሙያዎች ንቅናቄ ተከትሎ አጀንዳ እሰጣለሁ በሚል ለጌታቸው ረዳ የፈቀደው መድረክ በራሱ ላይ ጥያቄ ማስነሳት ጀምሯል። የቀድሞ የትግራይ ጊዜያዊ አስተዳደርና የህወሓት ከፍተኛ አመራር አቶ ጌታቸው ረዳ በትላንትናው ዕለት ካገዛዙ መገናኛ ብዙሃን ጋር ያደረገው ቃለ መጠይቅ ዛሬ ጭምር ሰፊ መወያያ የሆነ ሲሆን በጦርነቱ ወቅት ከፍተኛ ሚና የነበራቸው ወታደራዊ አዛዦችና የፖለቲካ አመራሮች ሳይቀር በጌታቸው ረዳ በዛ ደረጃ መድረክ ተሰጥቶት ያደረገው ቃለ መጠይቅ ሰፊ ጫና እንደፈጠረባቸውና አብይ አህመድ ሆን ብሎ አሰድቦናል፣ ራሱን ከተጠያቂነት ለማዳን እኛን ወንጀለኞች አድርጎናል፣ ጌታቸው ረዳ እንዲከሰና እንዲሰድበን አድርጓል የሚሉ የውስጥ ቅሬታዎች በአገዛዙ ከፍተኛ ካድሬዎች በኩል በስፋት መነሳት የጀመሩ ሲሆን ተመሳሳይ ጥያቄና ቅሬታዎች የአገዛዙ ወታደራዊ አዛዦች ጋም እየተነሳ መሆኑን ዛሬ ከአገር ቤት ያገኘነው መረጃ ይገልጻል። አንዳንድ የብልጽግና ካድሬዎች ከፈለገ ለምን ስልጣኑን ለሱ አይለቅለትም፣ እሱ ተናግሮ ማሳመን አልቻለም፣ ህዝቡ ጠልቶናል በማለት ጭምር በአብይ አህመድ ላይ ያላቸውን ቅሬታና ሳክሱ በሚል ቅጥያ የሚጠሩት ብዙ የሚያወራና የማይሰራ በየጊዜው የፈለገውን ሐሰት መረጃዎች የሚያሰራጨውን አብይ አህመድ ሳክስ የሚል ቅጥያ በራሱ ካድሬዎች ጭምር እየተነሳ ሲሆን የውስጥ አለመግባባቱና መናናቁ በከፍተኛ ደረጃ እየጨመረ መምጣቱን የጌታቸው ረዳ ውይይት የህወሓትን ማጋለጥ ብቻ ሳይሆን የአብይ ብልጽግና ፓርቲም ጭምር ተጠያቂ መሆኑን በተለይም ጌታቸው ረዳ በአግባቡ የትግራይ ህዝብ ደረሰበት ያለውን መከራ ጭምር በአገዛዙ መድረክ በሚገባ መግለጽ መቻሉ የህወሓት መሪዎች ሰላማዊ ሰዎችን እያገቱ ጭምር ገንዘብ መሰብሰባቸውን፣ ወርቅ እየዘረፉ ራሳቸውን ማበልጸጋቸውንና ሌላው ቀርቶ በጦርነቱ ወቅት የትግራይ ወጣቶችን እያስጨረሱ እነሱ 80ና 90 ኪሎ ሜትር ላይ ሆነው ውጊያ እያዋጉ አልሆንላቸው ብሎ የሸሹትን እየረሸኑ ምሽግ ይቆፈርበት የተባለ ኤክስካቫተር ሳይቀር የነሱን ወርቅ ለማውጫ ማድረጋቸውን ጀነራል ምግበ ኃይለ ሥላሴና ሌሎችንም ጭምር በስም እየጠቀሰ በስፋት ወቅሷል። ጌታቸው ረዳ ህወሓትን ውልቅልቁን አውጥቶበታል በተባለው በዚህ ቃለ መጠይቅ ብልጽግናንም በሾርኒ አላስተረፈውም የሚሉ አስተያየቶች እየተሰጡ ሲሆን ህወሓት የትግራይ ህዝብ ያስጨረሳቸው ወጣቶችን ተከትሎ በቀጣይ የሚደረግ ማንኛውም እንቅስቃሴ የጌታቸው ረዳ ውይይት ከፍተኛ ጉልበት ይሆናል የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። በትግራይ ህዝብ ስም በጦርነቱ ከሀገር ውጭ ይሰበሰቡ የነበሩ ገንዘቦችን ሳይቀር ደላሎችና እነዚህ ጀነራሎች መብላታቸውን ጀነራል ምግበ፣ ጀነራል ኃይለ ሥላሴና ኮሎኔል ተወልደ ገብረ ተንሳይ የተባሉትን ጭምር በስም እየጠቀሰ ያጋለጠ ሲሆን በጦርነቱ ወቅት ከኮምቦልቻ ከተዘረፈው 4 ቢሊዮን የመንግስት ባንክ ውስጥ ገንዘብ ውስጥ ጀነራል ኃይለ ሥላሴ የተባለው ከ300 ሚሊዮን በላይ ከ1 ቢሊዮን የሚጠጋ ገንዘብ መዝረፉን፣ ሌሎችም 300 ሚሊዮንና ከዚያ በላይ መዝረፋቸውን በህግ ቁጥጥር ስር ይዋል የተባለ ባለስልጣን ወደ ሱዳን በአየር ሾልኮ እንዲወጣ የተደረገበትን ሂደት ጭምር ያነሳ ሲሆን በጦርነቱ ወቅት ትግራይ በአውሮፕላን ከሱዳንና ከሌሎች ሀገራት ጋር ትገናኝ እንደነበር ጭምር መረጃ የሚሰጥ አስተያየቱን አቅርበዋል። በሰላማዊ ሰዎች ላይ ጭፍጨፋ የሚያደርገው አብይ አገዛዝ አየር ኃይል የኢትዮጵያን አየር ክልል ጥሶ ወፍ እንኳን አይበርም በማለት በትምክት ሲናገር የነበረው የአየር ኃይሉ አዛዥ ሜጀር ጀነራል ይልማ መርዳሳ በወቅቱ ማስተባበያ ይሰጥ የነበረው ህወሓት የአየር በረራ ግንኙነት ያደርግ እንደነበር የወጡ መረጃዎችን ተከትሎ መሆኑ አይዘነጋም። አብይ አህመድ ሰሞኑን ከጌታቸው ረዳ ቀደም ብሎ የሰጠው ቃለ መጠይቅ ብዙ ተመልካችና መወያ መሆን ያልቻለ ሲሆን ጌታቸው ረዳ ገኖ መውጣቱ በፓርቲው ሰዎች ሰፊ መወያ መሆኑ ጭምር አብይን ሲያመልኩ የነበሩ ካድሬዎች ጭምር በጌታቸው ንግግር መወያየታቸውን የሚጠቅሱ መረጃዎች ከአገር ቤት ደርሰውናል። እስክንድር የሚመራው አደረጃጀት ስራ አስፈጻሚ ኮሚቴ አባልና የአንድ ክፍለ ጦር አዛዥ ለአገዛዙ ጦር እጁን መስጠቱ ሰፊ መነጋገሪያ ሆነዋል። ድርጊቱን የተቃወሙ የክፍለ ጦር ውስጥ የፋኖ ታጋዮች ድንገተኛ ተኩስ በመክፈት ወንድሙ ላይ ጭምር እርምጃ በመውሰድ ሮጦ አምልጦ መከላከያ ጉያ መግባቱ በአካባቢው መነጋገሪያ ሆነዋል። ዛሬ በአገዛዙ መከላከያና አድማ ብተና አጀብ ወንድሙን መቅበሩ ታውቋል። ራሱን አፋድ ብሎ የሚጠራው በእስክንድር የሚመራው ስብስብ የስራ አስፈጻሚ ኮሚቴ
ኮሚቴ አባልና የሎጂስቲክ ኃላፊ የተባለው ጸዳሉ ደሴ ለአብይ አገዛዝ ስልጣን አስጠባቂ ጦር እጁን መስጠቱን ተከትሎ ወንድሙ የነበረው ዘመነ ደሴ ወደ መንግስት እንገባለን እጃችንን እንሰጣለን ማለቱን ተከትሎ አስቀድሞ መረጃ ያልነበራቸው የፋኖ ታጣቂዎች በክፍለ ጦሩ ስር ያሉ የፋኖ ታጣቂዎች እሱና አጃቢዎቹ ላይ ድንገተኛ ተኩስ በመክፈት እንዴት ለጠላት እጃችንን እንሰጣለን በአማራ ህዝብ ላይ ጦርነት ከከፈተ አገዛዝ ጋር ስትሞዳሞዱ ነበር በማለት ድንገተኛ ተኩስ በመክፈት ወንድሙንና አጃቢዎቹ ላይ ፈጣን እርምጃ ሲወስዱ ሸሽቶ ለአገዛዙ ስልጣን አስጠባቂ ጦር አስቀድሞ ግንኙነት ላላቸው ወታደራዊ አዛዦች ደውሎ እነሱ ሽፋን በመስጠት የተቀላቀለ ሲሆን ዛሬ ወንድሙን በእነሱ አጀብ ከቀበረ በኋላ በ5 ፓትሮል ታጅቦ ወደ ደብረ ታቦር ከተማ መግባቱ ታውቋል። የጸዳሉ ደሴን ክህደት ተከትሎ የአፋድ ሰዎች ለማስተባበል የሚሞክሩ ቢሆንም እሱም ዛሬ ወንድሜን አቃብሩኝ በማለት ለአንዳንድ የፋኖ አመራሮች ስልክ በመደወል ዙሪያውን በአድማ ብተናና ያገዛዙ ስልጣን አስጠባቂ ጦር ወጥመድ በማዘጋጀት ያደረገው እንቅስቃሴ መክሸፉን ከአካባቢው የደረሰን መረጃ ይገልጻል። የፋኖ አመራሮቹን እጅ ያልሰጠሁም አሁን በነጻነት ወደ ቀጠናዬ እመለሳለሁ ወንድሜን አቃብሩኝ የሚል ጥያቄ ያነሳ ቢሆንም ወንድሙ የተገደለው ያገዛዙ ስልጣን አስጠባቂ ጦር እንቀላቀላለን ብሎ ባወጀበት ወቅት ድርጊቱን በተቃወሙ ፋኖች ሲሆን ክህደቱን ተከትሎ እርምጃ በተወሰደበት ወንድሙ ቀብር ላይ እንደማይገኙና ወጥመድ አዘጋጅቶ ዙሪያውን ከበባ አስደርጎ ያደረገው እንቅስቃሴ መሆኑን የፋኖ አመራሮቹ የደረሳቸውን መረጃ መሰረት በማድረግ በአፋድ ጎንደር ጠቅላይ ግዛት ስር የሚገኙ አንዳንድ ወታደራዊ አዛዦች ድርጊቱን መቃወማቸውና ብዙ ታጋዮችም የአማራ ፋኖ ብሔራዊ ኃይል የጎንደር ግንባር አዛዦች ጋር እየተነጋገሩ መቀላቀል መጀመራቸው ታውቋል። እስክንድር የሚመራው ስብስብ በወሎ ዳውንት ላይ ካገዛዙ ባለስልጣናት ጋር ውይይት ካደረገ በኋላ በተለያዩ አቅጣጫዎች ለአማራ ህዝብ ትግል የወጡ ፋኖች ላይ ተኩስ በመክፈት ያልተገቡ ድርጊቶችና አላስፈላጊ መስዋዕትነት እንዲከፈል ምክንያት ሆኗል የሚል ወቀሳ ሲቀርብ የነበረ ሲሆን ጸዳሉ ደሴ ጀግናው ከፍ ያለው ደሴ እንዲሰዋ ምክንያት የሆነና በወንድሞቹ ላይ ጦርነት እንዲከፈት አግባብቶ ለሞቱ ምክንያት የሆነ ከሃዲ መሆኑን በአሁኑ ወቅት በአገዛዙ ጉያ ስር እየተንቀሳቀሰ ሲሆን የፋኖ አመራሮች ከፍተኛ ጥንቃቄ እንዲያደርጉ መረጃ ቀርበዋል። የአገዛዙ ማህበራዊ ሚዲያ አፈቀላጤዎች ከፍ ያለው ደሴ ከጦሩ ጋር እጁን ሰጠ የሚሉት ቁጥራቸው 20 ከሚደርሱ እንደሱ በክህደት ከተሰለፉ ታጣቂዎች በስተቀር በርከት ያለ ኃይሉ በወንድሙ ላይ ጭምር እርምጃ በመውሰድና ተኩስ በመክፈት ራሳቸውን እየተከላከሉ ወደ ቀጠናቸው መመለሳቸውን የሚጠቅሱ መረጃዎች ደርሰውናል። የአብይ አገዛዝ ፋኖ ውስጥ አስርጎ ያስገባቸውን ድንገተኛ ድንጋጤ የፈጠረበት የቋራ ቃል ኪዳን የወለደውን የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ ከውስጥ መሳብ ጀምሯል በማለት የጸዳሉ ደሴን ክህደት በተመለከተ አንዳንዶች አስተያየት ሲሰጡ አስተውለናል። ከአገዛዙ ጋር ያልተለጠፉ በአፋድ ስር የሚገኙ የክፍለ ጦር አዛዦች አርበኛ ደረጀ በላይን ጨምሮ ወንድሞቻቸውን እንዲቀላቀሉና የአማራ ፋኖ ብሔራዊ ኃይል ያቀረበውን ጥሪ እንዲቀበሉ በአባት አርበኞች በኩል እየተጠየቁ መሆኑ ታውቋል። በደቡብ አፍሪካ ውስጥ የዘር መድሎ ደርሶባቸዋል ተብሎ በምድረ አሜሪካ እንዲሰፍሩ ልዩ እንክብካቤ ያገኙት ነጭ ደቡብ አፍሪካውያን አሰፋፈርን በተመለከተ የአሜሪካ ቤተክርስቲያን ተቃውሟን አሰማች። ለፕሬዚዳንት ዶናልድ ትራምፕ ከኳታር ይሰጣል የተባለው አውሮፕላን ውዝግብ አስነሳ። በፕሬዚዳንት ዶናልድ ትራምፕ ልዩ ትዕዛዝ በቻርተር አውሮፕላን በትላንትናው ዕለት ከዋሽንግተኑ ከዳሎል ዓለም አቀፍ አውሮፕላን አቅራቢያ ልዩ አቀባበል የተደረገላቸው የደቡብ አፍሪካ ነጭ 59 አፍሪካነስም ጉዳይን በተመለከተ የኤጲስቆጶስ ቤተክርስቲያን በጻፈችው የተቃውሞ ደብዳቤ እኛም ከቀድሞ ጸረ አፓርታይድና የነጻነት ታጋይ አባትም ከሊቀ ጳጳስ ዴዝሞንድ ቱቱ ከመሩት የደቡብ አፍሪካ ኤንጀሊካል ቤተክርስቲያን ጋር ካለን እድሜ ጠገብ ትስስር ከጸረ ዘረኝነትና ይቅርባይነት አቋም አኳያ የዶናልድ ትራምፕ አስተዳደር የወሰደው እርምጃም ተቀባይነት የለውም ብላለች። የቤተክርስቲያኒቱ ሊቀ ጳጳስም ሲያን ሮም በትላንትናው ዕለት በሰጡት አስተያየት በርካታ ስደተኞችም እጅግ አስቸጋሪ በሆነም ሁኔታ ውስጥ በካምፖችም ተጠልለው በሚገኙበትና ወደ አሜሪካም ለመምጣት ለረጅም ዓመታት ወረፋም እየጠበቁ በሚንገላቱበት ወቅት የተወሰኑና የተመረጡ ቡድኖች ግን በተለመደ ባልሆነ ሁኔታ ልዩ እንክብካቤ የሚያገኙበት እድል አሳዛኝ አሳፋሪ ነው ብለውታል። ቢሾፕ ሮን አስተያየታቸውን ሲቀጥሉ ለኛ ወታደሮች በኢራቅና በአፍጋኒስታን ልዩ እርዳታ ያደረጉ ቆራጥ ሰራተኞች ወደ አሜሪካ እንዳይገቡ መከልከላቸው በአገራቸው ገፈት
ገፈት እየቀመሱ የሚገኙ ክርስቲያኖችም በመሆናቸው ብቻ በአገራቸው በደል የሚደርስባቸው ወገኖች ወደ አሜሪካ እንዳይገቡም ተከልክለው ለተወሰኑ ወገኖች ማለትም ለነጭ ደቡብ አፍሪካውያን እንክብካቤም ትኩረት መሰጠቱም አሳዛኝ ነው። ከፌደራል መንግስቱ ጋር ለ40 ዓመታት ያለንን ስደተኞችን የማስፈር ስምምነት በመጪው ዓመትም እናቋርጣለን በማለት የቤተክርስቲያኒቱን አቋም ገልጸዋል። የአሜሪካ ኤጲስቆጶስ ቤተክርስቲያን ከፌደራል መንግስት ጋር ባለፉት 4 ዓመታት ካላት ቁርኝት አኳያም ከኮንጎም ከናይማር ወይም ከበርማ ከዩክሬን ከመሳሰሉት አገራት ወደ አሜሪካ የገቡ 110,000 በላይ ስደተኞችን ማስፈሯን ሮም ገልጸዋል። ለነጭ ደቡብ አፍሪካን ገበሬዎች ልዩ አቀባበል እንዲደረግ የሚሰፍሩበትም ሂደትን በአፋጣኝ እንዲፋጠን ውሳኔ የሰጡት ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜም ስልጣን ከያዙ በኋላ ለመጀመሪያ ጊዜ የውጭ ሀገር ጉብኝታቸውን የቴስላና የስፔስ ኤክስ ዋና ስራ አስኪያጁ ኤለን መስክን ጨምሮ በርካታ የንግድ ስራ አስፈጻሚዎችን አስከትለው ወደ መካከለኛው ምስራቅ የተጓዙ ሲሆን ትራምፕ በሳውዲ ቆይታቸው በኢራን የኒውክሌር ፕሮግራም በፍልስጤም ጋዛን ሰርጥን ስለተከሰተው ሰብአዊ ቀውስና የነዳጅ ዋጋ ንረትን በተመለከተ ውይይት ያደርጋሉም ተብሎ ይጠበቃል። ኳታርን የሚጎበኙት ፕሬዝዳንት ዶናልድ ትራምፕ $400 ሚሊዮን የሚያወጣ ጃምቦ ጀት ከኳታር መንግስት የስጦታም ቃል መገባቱ ይህም ዘመናዊ አውሮፕላን ፕሬዝዳንቱ የሚጠቀሙበትን ኤርፎርስ 1 የተሰኘውን እጅግ ዘመናዊ አውሮፕላን ይተካል መባሉን በይሁንታም የተቀበሉ ቢሆንም በርካታዎች ግን የፕሮቶኮል የደህንነትም ጥሰት ሲሉም ቅሬታቸውን አሰምተዋል። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ለጋዜጠኞች በሰጡት አስተያየትም ስጦታውን ካልተቀበልኩኝ ደካማ ሰው ነኝ ማለት ነው፣ እኔ ለኳታር መንግስትና ህዝብ ልዩ ክብር አለኝም ብለዋል። የካሊፎርኒያው የዲሞክራቲክ ፓርቲ ሴናተር አዳም ሼፍ በማህበራዊ ትስስር ገጻቸው በህዝብ የተመረጠ አንድ ባለስልጣን ከውጪ አገራት መሪዎች በምንኛውም መልኩ ያለ ኮንግረስም እውቅናና ይሁንታም ምንም አይነትም ስጦታ መቀበል እንደሌለበት ህገ መንግስታችን ይከለክላል ብለዋል። የፕሬዝዳንት ዶናልድ ትራምፕ ደጋፊዎችም ጭምር ጥርጣሬያቸውን እየገለጹ ሲሆን ኳታር በበኩሏም ስጦታም ሳይሆን ኤርፎርስ 1 ለጊዜው ለመተካት የተደረገ እቅድ ነው ስትል እያስተባበለችም ትገኛለች። በመፈንቅለ መንግስት ኔትወርክ ተጠርጥሮ ከጅቡቲ አምባሳደርነቱ በተነሳው ብርሃኑ ጸጋይ ምትክ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የኦሮሞ ኮማንድ ፖስት አመራሮች አንዱ የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ሊሾም ነው የሚሉ መረጃዎች መውጣት ጀምረዋል። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከፍተኛ ሚና አለው የሚባለው ከኦሮሞ ብልጽግና ፓርቲ ከፍተኛ አመራሮችና የትራንስፖርት ሚኒስትር ዶክተር አለሙ ስሜ በቅርቡ ከጅቡቲ አምባሳደርነቱ የተነሳው የቀድሞ አቃቢ ህግ አምባሳደር ብርሃኑ ጸጋይ ምትክ የጅቡቲ አምባሳደር ተደርጎ ሊሾም መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። በጅቡቲ ቀደም ሲል አምባሳደር የነበረው ብርሃኑ ጸጋይ በውጭ ጉዳይ ስልጣን ተሰጥቶት ወደ አገር ቤት የገባ ሲሆን አብይ አህመድ መፈንቅለ መንግስት ሊደረግብኝ ነው ብሎ በኔትወርክ ውስጥ ተሳስረዋል ካላቸው መካከል የሚጠረጥረው እንደነበርና ወደ አገር ቤት እንዲገባ የተደረገውም ለአስቸኳይ የፓርቲ ስብሰባ ትፈልጋለህ በሚል መሆኑን ከአገር ቤት የወጡ ምንጮች ይገልጻሉ። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በአማራ ህዝብ ላይ ከፍተኛ ጥላቻ አላቸው ከሚባሉት የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች ከአብይ አህመድ፣ ብርሃኑ ጁላ፣ ጌታቸው ጉዲና፣ ሽመልስ አብዲሳ ተርታ የሚሰለፍና በየስብሰባው በአማራ ህዝብ ላይ ጭፍጨፋ ለማድረግ ከሚዝቱ ባለስልጣናት አንዱ የሆነው ዶክተር አለሙ ስሜ እንደ አብይ አህመድ ሁሉ በተጭበረበረ ሰነድ ዶክተር የሚል ስያሜ ያገኘ ስልጣኑን ተገን አድርጎ ከብዙ ሴቶች ጋር ሲርመጠመጥ የሚውልና በከፍተኛ ዝርፊያ የሚጠረጠር ቢሆንም አብይ አህመድ ስርዓቱን ያጋልጣል በሚል በተደጋጋሚ የራሱ ባልደረቦች በዶክተር አለሙ ስሜ ላይ የሚያቀርቧቸውን ክሶች ወደ ጎን በማድረግ ቀኝ እጄ ብሎ ከሚጠራቸው መካከል የሚደመር ሲሆን ቀደም ሲል የጅቡቲ አምባሳደር የነበረው የቀድሞ አቃቢ ህግ ብርሃኑ ጸጋይ አዲስ አበባ ላይ አገር ጉድ ባሰኘ ሰርግ በሚሊዮን የሚቆጠር ብር አውጥቶ ልጁን የዳረው የኢጋድ ዋና ጸሐፊ አድርጎ አብይ አህመድ እንዲሾም ከፍተኛ አስተዋጽኦ ያደረገው ዶክተር ወርቅነህ ገበየሁ ጋር ኔትወርክ በመፍጠር ሽማግሌዎች የተባሉ የቀድሞ የኦነግ አመራሮች ሳይቀር በተቀናጀ ሁኔታ ከስልጣን ሊያነሱ ነው የሚል ስጋት እንደነበረውና ይህኑ ተከትሎ በፓርላማ ጭምር መፈንቅለ መንግስት ሊደረግ ነው የሚል ትርክት የፈጠረ ቢሆንም መፈንቅለ መንግስት ሊደረግ መሆኑን ካወቀና በዚህ የሚጠረጠሩ ካሉ አስሮ ያሳየን የሚል የራሱ ፓርቲ አመራሮች ጭምር በሽሙጥ ሲያነሱ እንደነበር የሚጠቅሱ መረጃዎች የዶክተር አለሙ ስሜም ሹመት በዚህ አካባቢ ስጋት ስላለ የተሰጠና ስልጣኑን ተከትሎ የሚያደርጋቸው እንቅስቃሴዎችም ፓርቲውን ጭምር እያስወቀሱ ነው የሚል የውስጥ መረጃዎች በከፍተኛ ደረጃ እያየሉ መምጣታቸውን መሰረት በማድረግ ሊሆን እንደሚችል አንድ ይሾማል መባሉን ተከትሎ የሚወጡ መረጃዎች ይገልጻሉ።
የአሜሪካው የአገር ውስጥ ደህንነት ተቋም በእንግሊዝኛው ሆምላንድ ሴኩሪቲ ወይም DHS የካሊፎርኒያ ግዛት ለህገወጥ ስደተኞች የማይገባቸውን የገንዘብ እርዳታ አድርጓል መባሉን ተከትሎ ምርመራ ሊያካሄድ መሆኑን አስታወቀ። DHS እንዳስታወቀው የሎስ አንጀለስ ከተማ ካለፈው የፈረንጆቹ 2021 ጀምሮ በአሜሪካ ውስጥ በህገወጥ መንገድ የገቡ ስደተኞች ከሶሻል ሴኩሪቲ አስተዳደር የገንዘብ ድጋፍም አድርጓል የሚለው ጥርጣሬ እንደሚመረምረው የDH ዋና ኃላፊዋ ክሪስቲ ናኦም ባወጡት መግለጫም አስታውቀዋል። እንደዋና ኃላፊዋም ክሪስቲ ገለጻ የግራ ዘመም አክራሪ ፖለቲከኞች ያሏቸው የካሊፎርኒያ ግዛት ፖለቲከኞች ለአሜሪካ ዜጎችም ቅድሚያ መሰጠትም ሲገባቸው ትኩረታቸው ግን ለህገወጥ ስደተኞች ነበርም ሲሉም ተችተዋል። የካሊፎርኒያ ግዛትም ኃላፊዎች በአሜሪካ ውስጥ በህገወጥ መንገድ የገቡ አዛውንቶች፣ አካለ ስንኩላን ከግብር ከፋዩ የአሜሪካ ህዝብ ማግኘት የማይገባቸውን ሶሻል ሴኩሪቲ ፔመንት እንዲከፈላቸው ተደርጓልን በማለትም ወቅሰዋል። ህገወጥ ስደተኞችን ከአሜሪካ ምድር ጠራርገው ለማስወጣት የዛቱት ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው የአገር ውስጥ ጉዳይ ዲፓርትመንት በሎስ አንጀለስ ከተማ ያለ አግባብ ተጠቃሚ ሆኗል ያላቸውን ስደተኞችን ጉዳይ ለመመርመር ከላይ በተጠቀሱት ጊዜያት ያመለከቱ አመልካቾች ሙሉ ስም ዝርዝራቸው፣ የተወለዱበትን ቀን፣ የማመልከቻ ፎርም ፎቶኮፒያቸውን፣ የስደተኞች ደረጃቸው ወይም ኢሚግሬሽን ስታተስን፣ ስለማመልከቻቸው የተጻፉ የድጋፍ ደብዳቤዎችን የመሳሰሉትን አባሪ ሰነዶችን ይመረምራል ተብሎ ይጠበቃል። እድሜያቸው ከ65 ዓመት በላይ ለሆኑ ማየት የተሳናቸው ወይም መንቀሳቀስ ለማይችሉ የሚሰጠው ልዩ እርዳታ ባለፈው ዓመት ብቻ ከ2 ሚሊዮን በላይ ህገወጥ ስደተኞች የድሉ ተጠቃሚ ሆነዋል የሚል መረጃም DHS አጋርቷል። የሎስ አንጀለስ ከተማን የመጀመሪያው የምርመራ ማዕከል ያደረገው የDHS ኃላፊዋ ናኦሚ መግለጫ ህገወጥ ስደተኞች ከሆናችሁ አሜሪካንን ዛሬውኑ በአፋጣኝ ለቃችሁ ውጡ፣ የተንደላቀቀው የህገወጥ ስደተኞች ኑሮ እዚህ ላይ አብቅቷል ሲልም አስጠንቅቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።